ከዚህ በላይ ምንም የምልህ ነገር የለም። ሰላምዬ በውለታ ታስረሻል አይደል? አትሳሳት። እኔ ስብህና እንጂ ውለታ ያስረኛል። ለማንኛውም ከዚህ በላይ ላፊ ነገር ማድረግህን አቁም። ያ ካልሆነ ግን እስከምጨርሻው ድረስ እንቆራረጣለን። ሰላም ልቀቀኝ ወደዛ። አንቺን ከእጅ ካጣሁሽ ነው ይላል የበለጠ እልህ ውስጥ ይከተትሽ። ብዙ አልቆየሽም ግን በሰላም ነው? በሰላም ነው። ያው የተለመደው ወሬ ከሆነ ጥሩ። እሺ ሌላኛው አዳሃ አመቱን ታውቂኝ አድርገሽ አታውቅም። አሃ ስለማላውቅህ ነው እንጂ ዳህ ትጠላለህ ማለት ነው። ቆይ አሁን ዳሃ ምኑን ነው የሚወደደው? ልውደድስ ብትይ ምኑን ነው የምትወጂለት? እኔ እኮ ሀሳብን ተቃውሞ አይደለም፣ ያው ሀሳባችን አንዱ መሆኑ ጋር ነው እንጂ ዳሃ ሆኖ ዳሃ መጥላትና ሀብታም ሆኖ ዳሃ መጥላት ይለያያል አይደል? ለማንኛውም ይኸውልሽ አብረን የምናድረው ዛሬም ብቻ ነው፣ ዛሬም ብቻ። እሺ ነገስ? ነገ ይህን አፈቀርኩት የምትለው እከካም ዳሃ አይቶ የማያውቀውን ገንዘብ ሰጥቼ ሰላምን ከዛ ቤት ጨርቋን አሸክሞ እንዲያስወጣት ነው ማለት ነው። ምን በገንዘብ? አዎ በገንዘብ። እሺ የሚል ይመስላል። ለምን እሺ አይልም? ያው የደሃ ኩሮ ነው። ይኸውልሽ ደሃ ኩሮ ነው የሚታየው አማራጭ እስኪያገኝ ብቻ ነው። አማራጭ ያገኘ ቀን ግን አይደለም ኩራቱን ማንነቱን ጭምር ይረሳል። በጣም ነገረኛ ነገር። ዝም በይ እባክሽ ተሰቡ። ቀን ስላልቀየርኩልኝ ይቅርታ፣ ስላልደረቀልኝ ነው። አታስቢ። ሲጀመር እኮ እኔ መቀየር እችል ነበር። በማያደክመው ዝም ብለሽ አትድከሚ። አንተ ደግሞ ምን ሰርቼ ልበላ ነው? ባይሆን ቤት እስካለው ድረስ ግድ ነው። እዚህ ቤት እስካለው ማለት የሚሄድ ሀሳብ አለሽ ማለት ነው? የሆነ ሰዓት መሄድ ይቀራል ብለህ ነው? አዎ እሱማ ልክ ነሽ። የሆነ ሰዓት ግን እሱም የሆነው ዳግም ተመልሶ መጥቶ ሰራተኛ ቀጥራችሁ በቃ ሂጂ ስትለኝ ነው። እሺ በቃ ሰላም ደር ልሄዳው። ሰላምዬ። ወይዬ ቢኒ። ዝም ያልኩሽ ጥያቄ መልስ አግኝቶ ሳይሆን የማስብበት ጊዜ ስጠኝ ስላልሽኝ ነው። እና እኔም እያሰብኩ ያለሁት ከዛሬ ነገ ጥያቄን ተቀብለሽ ህይወት እንጀምራለን፣ እድሜ ልክ ላንለያይ በአንድ እንተሳሰራለን ብዬ ነው። ማለትማ ለእኔ ካሰብሽልኝ ስለመለየት አታውሪ። ጭራሽ ማሰብ አልፈልግም። ምክንያቱም አንቺን ለደቂቃ ማጣት አልፈልግም። ለሰከንድ አንቺን ስለማጣት ስለመለየት ማሰብ አልፈልግም። ሰላምዬ ተረጅኝ፣ አፍቅሬሻለሁ። በቃ እንደ እብድ ነው ያፈቀርኩሽ። በቃ እሺ ልሂድ። ደህና ደር።
ውስጥ የማያ ምክንያት እየፈጠረ መጎዳት የሌለበት ሰው እየተጎዳ ነው። ማድረግ የሌለብኝን ነገር እያደረኩ ነው። ሄሎ በቃ እኔ ካልደወልኩ አትደውይም ማለት ለምንድን ነው ቁም ነገር ማይኖርን? ሰሊና እኔ ከአንቺ ጋር ሁሌ ቁም ነገር አለኝ። ይኸውልሽ ሰሊና እኔ አሁን ከአንቺ ውጭ ምንም አስበው ጉዳይ ነው። እባክሽ ሰሊና ወደ ሀገር ቤት እኮ የመጣሁት ደስ የሚል ጊዜ ለማሳለፍ ነው እና እባክሽ ተረጂ። አንቺ በሌለሽበት በምንም አይነት መልኩ ልደሰት አልችልም ሰሊና። እባክሽ ሰሊና እባክሽ ተረጂ። ይኸውልሽ ሰሊና ሌላ ውስብስብ ነገር ውስጥ ከመግባታችን በፊት ተረጂ። በሁለታ ማስሮች ከሆነ የሚከፈለውን ሁሉ ለመክፈል ዝግጁ ነው። ሄሎ 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 ዘጋችሁ። ምን ማለት ነው? የማይረባ ላግኝ ብቻ አሁን መሄድ አለብኝ። የማገኘው ሰው አለ። አሁን እልህ ይዞሃል። አፈቅራታለሁ። እልህ ሲይዘኝ ደግሞ ሞር አፈቀርኳት እና ከኔ ጋር ለቤት ታፈቅረኛለህ ማለት ነው? መጀመሪያውንም ስለማላፈቅርሽ እልህ አይዘኝም አይደል? ያው ሲጀመር እናንተ የምትወዱት በገንዘብ የምታመን አይናችሁ ዞር ሲል ከሌላ ወንድ ጋር ቺት የምታረግ ኪሳችሁ ሲራቆት ደግሞ ወደ ተሻለ ሰው ዞር የምትለዋን ሴት ነው የምትወዱት። እንደዛው ነው። መፈቀር ከተቻለ እስኪ ሞክረው። አላረገው። እኔ ስብና የሸጥኩ ሴት አይደለሁም። ለገንዘብ ብዬማ ክብሬን አላዋርድም። እሺ የተከበሩ። አሁን ግን መሄድ አለብኝ እና ምንም ነገር ሳትለኝ ነው የምትሄደው? ኦ ሶሪ። እባክህ አንዳንድ ነገር የሚሆን ብር ነው ያልኩህ። እንዴ ትናንት ብዙ ብር አለ የሰጠሁሽ። አሁን አልያዝኩማ። በዛ ላይ ደግሞ ተጎድቻለሁ። ስለዚህ የሚጠቅም ምግብ ያስፈልገኛል። ግን ደግሞ መስጠት ካልፈልግ አላስገኛም። በድጋሚ በየቀኑ እንዳትጠይቂኝ። አካውንትሽን ላኪልኝ፣ በወረኛውን አስገባልሻለሁ። እሺ ምንድን ነው ማውራት? በሁለታ እንዳሰርካ ሰማሁ። ታዲያ ምን አሰብክ? ህይወትን የሚቀይር ነገር ይደረግልሃል። ስለዚህ ሰላምን ትተዋታለህ። በምን ልትመልሰው አሰብክ? ህይወትን በሚቀይር ገንዘብ። አሁን ያለኝን ህይወት ከወደድኩትስ? መቀየር ካልፈለግኩስ? ምን የሚወደድ ህይወት አለና? እንዴት አወቅ? ብዙ አትራቀቅ። ጭሮ አዳሪ ነው። ከእጅ ወዳፍ የሆነ ህይወት እየኖርክ እወዳለሁ ማለት አስመሸውድ አይሆንብን? በገንዘብ ብዛት የሚወደድ ህይወት የሚገነባ ከመሰለ የተሸወድኩ አንተ ነው። ገንዘብን አልጠላም፣ አመጣጡ ጤናማ ከሆነ ማለት ነው። በእንደዚህ አይነት ህሊናን በመሸጥ የሚገኝ ገንዘብን ግን እጸይፋለሁ። ስላሰብከው ራሱ ቀፈፍክ። ለሰላም የማትገባ እርካይ ሰው መሆንን አው ግድ የለም። ሀበሻ መግደርደር እንደሆነ ልማዱ ነው። ምናልባት ገንዘቡ ያንሰኛል ብለህ ሰክተህ ከሆነ አሁን ካለ ሀብት 3 እጥፍ አድርጌ ነው የምሰጠው። የእውነት እንደዚህ የሚያስብ ሰው ያለው ፊልም ላይ ያለ ብቻ ነበር የሚመስለው። ስላወራሁህ ራሱ የረከስኩ ያህል እየተሰማኝ ነው። ይኸውልህ ሰው ሸቀጥ አይደለም፣ በፈለግከው ዋጋ ተምነህ የምትገዛው። መጀመሪያ ሰው ስለመሆን ክብር ወቅ። እሺ አሁንም እድል አለ።
እኔ ላንተ የሚሻለው የሚበጅን እድል አቅርቤልህ እየለመንኩ ያ ካልሆነ ግን የገንዘብን ፓወር ምን እንደሆነ አሳያለሁ። እያስፈራራኸኝ ከሆነ አልፈራም። እሺ ለምጄዋለሁ። የሚሻልን እየነገርኩ ከሁለት ያጣውነ ከምትጸጸት በሰላማዊ መንገድ ገንዘብን ተቀብለህ ሰላምን ስጥ። አልሰጥም። በደንብ አስብ። ሀሳብን ከቀየርክ እስከ ዛሬ ማታ ደውል። ያ ካልሆነ ግን ከባድ ነገሮች የማስበው ነገር ስለሌለ ስለማልደውልልህ ልታደርግ ያሰብከውን ነገር ሁሉ አሁን መጀመር ትችላለህ። ቡና ላፍላክስ? አይ ጠጥቼ ነው የመጣሁት። አያስፈልግም። ይልቅ ወደ ቁም ነገሩ እንግባ። ዛሬም በእኔ ጉዳይ ነው እንዴ? ታዲያ ካንቺ ውጭ ምን ጉዳይ አለኝ እንዴ? የዛን ቀንም እኮ ትቼሽ ሄድኩት በደንብ እንድታስቢበት ብዬ ነው። እኔ ደግሞ የነገርኩሽ አስቤ ወስኜ የጨረስኩትን ጉዳይ ነው። ተይ እንጂ ሰላምዬ፣ እንደዚህማ ራስ ወዳድ አትሁኚ። ምኑ ላይ ነው ራስ ወዳድነቴ? ሰላምዬ፣ ይሄ እድል እኮ የመጣው ለአንቺ ብቻ አይደለም ለመላ ቤተሰቡ ጭምር ነው። ቆይ ምኑ ነው ለእናንተ እድል? አንቺ ከሀገር ወጣሽ ማለት እኮ ነገ የኔም ልጆች አክስቴ እያሉ መምጣታቸው አይቀርም። ላንቺስ ቢሆን ለሚወለዱት ልጆችስ ቢሆን እንዴ! ሰው እኮ የውጭ ዜግነት ለማግኘት እኮ እንዴት ነው መከራውን የሚበላው? አስቢ እንጂ። እየተረዳሽኝ አይደለም አክስቴ። ምኑን ያልተረዳውሽ? የማፈቅረው ሰው አለ። ከሱ ተለይቼ ምንም አይነት ህይወት ደስተኛ ያደርገኝ። ኖኤልንም እኮ ታፈቅሪው ነበር በልጅ አይምሬ ሳላውቀው። አሁን ላይ ግን ምንም አይነት ስሜት የለኝ። ተለይቶሽ ስለቆየ ረስተሽው ነው እንጂ ኖኤል እኮ ምንም የሚጠላ አይደለም። ከመልክ መልክ፣ ከሀብት ሀብት፣ ከጸባይ ጸባይ ሁሉን እኮ አሟልቶ የሰጠው ልጅ ነው። አትርከሚ አክስቴ። ሀሳብሽን ስላልተቀበልኩ ግን በጣም ይቅርታ። ምንም ቢፈጠር የማፈቅረውን ትቼ ከማልወደው ሰው ጋር መቼም ቢሆን አልሆንም። እንደዛ ነው ውሳኔሽ? አዎ፣ ለእኔ ሲል ህይወቱን አሳልፎ የሚሰጥ እድሜ ልኬን የሚወደኝ ሰው አግኝቻለሁ። እሱን ትቼ ደግሞ የትም አልሄድም። ድሮም የኛ ዘሮች የተረገማችሁ ናችሁ። በድህነት ማቁ ተብላችሁ የተረገማችሁ እርኩሶች ናችሁ። ከኛ ቤት ሰው ላይወጣ ዝም ብዬ ነው ምደክመው። አይምሰልሽ አክስቴ፣ የሰው ትርፍ ስለፈለግን ነው እንጂ የተሰጠን በቂ ነው። ምን ነው እኔ ወጣት ሆንኩ አሳይሽ ነበረ። አረ ተረጋጊ አክስቴ። እንዴ አንዴ ብቻ እናትሽን ላገኛትና እሷ ደግሞ ምን እንደምትለኝ እሰማለሁ። አይኔ እያየማ ይሄ ድል ቆሜ አመልጠኝ። ታያለሽ። ሄሎ ኖኤልዬ፣ እንዴት ነህ? አዎ አሁን እኮ እዛ ነበርኩ። ኧረ ምኑን እንዳስነካት እንጃ አይኔን ላፈር ያድርገው አለች። ያልሞከርኩት ነገር የለም። እስቲ ደግሞ ነገ እናቷ ጋር ሄጄ ሞክራለሁ። ለነገሩ እሷም ሞኝ ቢጤ ናት፣ ነገር አይገባትም። አዎ ግን ልሞክር። እሺ በቃሽ። ለምን እቤት መተህ ቡና አጠጣ? እናወራለን። እሺ በቃ እሺ፣ ቻው፣ ደህና ዋል። መናጢ እንደዚህማ አታሸንፈኝ። እናንም ዛሬ ብቻ ነው አብረን የምናደርገው ትለኝ ነው። እንዳታስብ፣ ከአንቺ ጋር ማደረ ሳይሆን አይቀርም። ልጅቷን ከእጅ ውስጥ ያስመለጠው
ደግሞ በእኔ ልታሳብቅ ነው? ታዲያ በሰላም በፍቅር እያወራችኝ ነበር እኮ እንዴ። ተስፋ ሰጥታኝ ነበር እኮ። ገንዘብ ልትበላ ነው? መኪና ይብላሽ። አንቺ ከገንዘብ ውጭ ምንም ነገር አታውቂም እንዴ? እሺ ትቼዋለሁ። እኔ ሴቶች ነው ስለማውቅ ነገር። አንቺ ሴት አይደለሽ እንዴ? ለምን ሴት የምትይው እንዴ? ሴት ወንድ ነው? ለማንኛውም አሁን ብቻዬን ነው የምፈልገው። ብቻዬን ተይኝ። ማለትማ ሂጂልኝ። አሰምኝም እንዴ? ከፍቴ ተርበይልኝ። የማይረባ ነገር የሰላም አክስት እንዴት ዋልክ? እንዴት ነው? በሰላም ነው? ደህና ነኝ። ለብርቱ ጉዳይ ቤት ፈልጌ ስመጣ የለህም። ምን ነው ማለቴ? ችግር አለ እንዴ? እንደው እንዴት አይነት የቤተሰብ ንቀት ቢያድርብህ ነው የቤተሰብ ፍቃድ ሳትጠይቅ ልጅቷን ይዘህ ቁጭ አልከው? እንዴ ስለምን ንቀት ነው የሚያወሩት የሰላም አክስት? አይ እንግዲህ የጠየቅኩህን ብቻ መልስልኝ። እንዴ ነው እንዲህ ስታገኛት የተከበረ ቤተሰብ የሌላት መስላት አይታ ነው ቤተሰባችንን ያዋረድከው? እንዴ ምን አደረግኩኝ? ምንድነው ያደረኩት ነገር? ከልጃችን ጋር ምንም አይነት ግንኙነት ከመጀመሪያ በፊት መጀመሪያ ቤተሰብ ጋር ሽማግሌ ልከህ መጠየቅ አልነበረብህም? ታዲያ እኮ ምንም ነገር አልጀመርንም ወይዘሮ ፋንቱ። መጀመሪያ የኔና የሷ መግባባት ይቀድማል ብዬ ነው። ታዲያ ቤት አስቀምጠህ ነው የምትግባቡት? እሱን አስበንበት ሳይሆን ነገሮች ያገጣጠሙት ነው። ያው ነገሮች ተገጣጥመው ቤት ድረስ ባትመጣ ደግሞ ይሄ ነገር አይፈጠሩም ነበር። ጥሩ የሆነው አንዴ ሆኗል። አሁን ብለህ ስማኝ። ከሰላም ጋር ምንም አይነት ቁም ነገር አስበህ ከሆነ አሁኑኑ ከዛ ቤት ማስወጣት አለብህ። ቤተሰብ ሳይፈቅድ ቤተሰብ ሳይማከር ሰላምን የግሌ አደርጋታለሁ ብለህ አስበህ ከሆነ ቅዠት ነው። እኔ በህይወት እያለሁ ይሄ ነገር አይሆንም። እንዴ አረ ለመረጋጋት ይሞክሩ ወይዘሮ ፋንቱ። ይሄ እኮ በውይይት የሚሆን ነገር ነው። ቤት አስገብተህ አይደለም የምትነጋገረው። ለመነጋገርም ቢሆን ወደ ቤቷ መልሰሃት ነው የምትነጋገረው። እንዴ ባሰቡት ልክ እኮ የተጀመረ ነገር የለም። ሽማግሌ ለመላክም ደግሞ እኔና እሷ መጀመሪያ መስማማት አለብን። እየነገርኩ ነው። መስማማትም ካለብህ ቤቷ መልሰህ ነው እንጂ ቤት አስቀምጠህ አይደለም። እሺ በቃ ላስብበት። ይኸውልህ እስከ መጨረሻው ከምታጣት ዛሬ ነገ ሳትል ልጅቷን ወደ ቤተሰቦቿ መመለስ አለብህ። ያ ካልሆነ ግን ቤተሰባችንን መናቀህን ነው የሚያሳየው። ቤተሰባችንን የሚንቅ ሰው ደግሞ ቤታችን ውስጥ እንዲገባ አንፈልግም። እንዴ ቆይ እኔ ያልገባኝ እስካሁን ዝም ብለው ኖረው ለምንድን ነው አሁን ወደ ቤት መምጣቷን የፈለጉት? ጭራሽ መልስ እየመለስክልኝ ነው። እንደውም ይሄ የኔ ውሳኔ አይደለም። ማውራት ካለባችሁም እዛው ከሰላም ጋር አውርታችሁ ጨርሱ። ኧረ እንደዛ ነው ውሳኔ? በትክክል ከሰላም ጋር አውሩና እዛው ከሷ ጋር ጨርሱ። ጥሩ፣ እንደዛ ከሆነ በጣም ጥሩ። መጀመሪያውንም ሳይክ አላማርከኝም ነበር። አሁን ደግሞ በደንብ ገብቶኛል ማንነት። ጥሩ፣ አመሰግናለሁ። ምንድን ነው የማደርገው? ሰላምን ወደ ቤት መመለስ? አይ ይሄማ የማይሆን ነገር ነው። ይህንን ነገር ደግሞ ዝም አልኩ ማለት ከቤተሰብ ጋር ያላትን ግንኙነት አበላሸሁት ማለት ነው። ወይ ጣጣ! እዚህ ሰፈር ምን ታደርጊያለሽ?
ተጣልተን ማለት ታዲያ እንዴት በዚህ ሰዓት ከቤት ትወጫለሽ? እሺ በቃ መጣ። ሰላም ችግር አለ እንዴ? የአክስቴ ልጅ ናት። ከእናቴ ጋር ተጣልቼ ከቤት ወጥቻለሁ። እዚህ ሰፈር ነኝ ነው የምትለኝ። እና ምን አሰብሽ? አውቃ እንደሆነ ግልጽ ነው፣ ግን በዚህ ሰዓት ወዴት አደርጋታለሁ? የማይደብር ከሆነ የዛሬ ነዚህ ትደው። ለምን ይደብረኛል ሰላሜ? እንደው ምን ሄጄ አመጣታለሁ። በቃ ስልኳን እዚህ ጋር ጻፊልኝ፣ እኔ ልብስ ደርቤ ልምጣ።